ኒኮላስ ጃክሰን ወደ ቶትንሃም። ማንቸስተር ሲቲ ከቼልሲ ላይ ተጫዋች ለማስፈረም ጥረት እያደረገ ነው። የቪኒሲዮስ ጁኒየር የቀጣይ ውድድር ዘመን መቆያ በማድሪድ መስሏል። የዕለቱን አጫጭር የዝውውር ጉዳዮች እነሆ። በገበያው ላይ በትኩረትና በጥራት እየተሳተፈ ያለው ቶትናም ከተለያዩ የአጥቂ መስመር ተጫዋቾች ጋር ስሙ እየተያያዘ ነው። አሁን ደግሞ ከሴኔጋላዊ አጥቂ ኒኮላስ ጃክሰን ጋር ስሙ በሰፊው መነገር ጀምሯል። ቼልሲ ለተጫዋቹ 65 ሚሊዮን ፓውንድ መፈለጉ ብቻ ይህን ዝውውር ወይም ደግሞ ይህንን ኮንትራት ሊያስቀረው ካልቻለ በስተቀር ቶትናም የተጫዋቹ ትክክለኛ ፈላጊ ሆኖ ብቅ ብሏል። ከዚህ ቀደም ከነ ቪክቶር ኦስሜሄ ጋር ስሙ ሲያያዝ መቆየቱ የሚታወስ ነው። ቶትናም አማካዩን ተከላካይ ክፍሉን ያጠናከረው ቡድኑ ፊት መስመሩን ማስተካከል ይፈልጋል። ኒኮላስ ጃክሰን በዋነኛነት የሚያስበው የተሻለ የጨዋታ ጊዜ ወይም ደግሞ በመደበኛነት ብዙ ደቂቃ የሚሰጠውን ቡድን ነው። ቶትናም ደግሞ ለዛ የተዘጋጀ ይመስላል። ሌዘርቢም የተጫዋቹ አድናቂ ናቸው። በባየርን የውሰት ቆይታ እንደነበረው ይታወሳል። ምናልባት በቀጣይ ውድድር ዘመን በለንደን ግን በምዕራብ ሳይሆን በሰሜን የመሆን እድሉ ሰፊ ይመስላል። ቶትናም ከኒኮላስ ጃክሰን በተጨማሪ የፌራን ቶሬዝን ጉዳይም እየተከታተለ እንደሆነ እየተነገረ ነው። እርግጥ ነው ፌራን ቶሬዝ ከባርሴሎና ጋር ቀሪ ኮንትራት አለው። የበለጠ ደግሞ የስፔናዊው የዓለም ሻምፒዮኑን ተጫዋች ፓሪስ ጀርማዎች ይፈልጉታል። በፓሪስ ጀርማ መፈለግ በጣም ትልቅ ነገር ነው፣ ክብርም ጭምር ነው። ግን ደግሞ ከባርሴሎና ጋር ኮንትራት አለኝ ብሎ ነበር ከቀናት በፊት ፌራን ቶሬዝ። አሁን ደግሞ ቶትናም ያጥቂው ሌላኛው ፈላጊና አድናቂ ሆኖ ተጫዋቹን ዳግም ወደ ፕሪሚየር ሊግ ለማምጣት እየሰራ ይገኛል። በዚህ የዝውውር መስኮት ብዙ ሲነሳ የነበረው የቪኒሲዮስ ጁኒየር እና የሪያል ማድሪድ ከዛ በኋላ ደግሞ የአርሰናል ጉዳይ ነበረ። እንግዲህ ቪኒሲዮስ ጁኒየር ልምምድ ጀምሯል። ልምምድ ካረገ በኋላ በአንድ ምስል ወጥቶ ነበር ኳስ ላይ ቁጭ ብሎ አነስተኛ ፍላሽ ኢንተርቪው ነገር ለቀጣይ የውድድር ዘመን እየተዘጋጀን ነው የሚል ነገር ሲናገር ተሰምቷል። ጆዜ ሞሪኒዮ እንደሚፈልጉኝ ሁሌም በኔ ደስታ በኔ ያጫወት መንገድ ሊያሰለጥኑኝ እንደሚፈልጉ አይነት ስሜት ሁሉ ነግረውኛል። የመጀመሪያ ልምምዴም በጣም ጥሩ ነበር የሚል ሐሳብ ሲሰጥ ተሰምቷል። ጆዜ ሞሪኒዮም ደግሞ ላሰለጥናቸው ወይም ደግሞ ሳሰለጥነው ሞደው አይነት ተጫዋቾች አንደኛው እሱ ነው። የትኛውንም ሱፐርስታሪን በሪያል ማድሪድ ማጣት አልፈልግም፣ በተለይ አሁን ላይ ቡድን ውስጥ ያለ የትኛውንም ስታር ፕሌየር ማጣት አልፈልግም ማለታቸው ምናልባት የቪኒሲዮስ ጁኒየርን የሪያል ማድሪድ ቆይታ የሚያውጅ ይመስላል። አሁንም አልተጠናቀቀም በሁለቱ አካላት መካከል ያለው ድርድር። እንግዲህ የሱ ተወካዮች ከሪያል ማድሪድ ሰዎች ጋር የመጨረሻው ነገር ይጠበቃል። የአከፋፈል ሁኔታና የጥቅማ ጥቅም ጉዳይ ግን የሚያስማማው ከሆነ ቪኒሲዮስ ጁኒየር የመጀመሪያ ምርጫው በዛው በሪያል ማድሪድ መቆየት እንደሆነ ይታወቃል። ሮድሪ ለማንቸስተር ሲቲ ሰዎች ነግሯቸዋል። ብቸኛ መሄድ የምፈልገው በሪያል ማድሪድ እና ለሪያል ማድሪድ ብቻ ነው ማለቱ። ፓሪስ ሰን ጀርማንና ባርሴሎና በገደምዳሜ ጠይቀውት እንደነበረ በተደጋጋሚ ይነሳ ነበር። ማንቸስተር ሲቲ ደግሞ ፉክክሩን ፈልጎታል። ሮድሪን የሚፈልግ ሌላ ቡድን ከመጣ ሪያል ማድሪድ ላይ ዋጋውን ከፍ ማድረግ እንደሚችል ወይም ደግሞ ተጫዋቹን የማቆያ ወይም ጥሩ የማደራደሪያ መንገድ እንዳለው ይረዳል። ሮድሪ ግን the only ሪያል ማድሪድ እና ሪያል ማድሪድ ብሏል። ከ65 ሚሊዮን ዩሮ እስከ 75 ሚሊዮን ዩሮ ሪያል ማድሪድ ለዚህ ዝውውር ሊያወጣ እንደሚችል ይጠበቃል። ማንቸስተር ሲቲ አንድ ነገር ብቻ ነው የሚጠብቀው ሮድሪን ለመልቀቅ አዩብ ቦአዲን ማስፈረሙ የሱ ፊርማ እንደተጠናቀቀ ስፔናዊው ወደ ስፔን እንደሚያቀና ይጠበቃል። ግን ደግሞ ፉክክሩንም ፈልገውታል። ማንቸስተር ሲቲ ኦፊሻሊ ጥያቄ አቅርበዋል ለኦሎምፒክ ማርሴዮ ግብ ጠባቂ ጉሬንሞ ሩሊ፣ አርጀንቲናዊ ግብ ጠባቂ በተለይ በአታላንታ አስደናቂ ጊዜ እንደነበረው ይታወሳል። ሩሊ የማንቸስተር ሲቲ ሁለተኛ ግብ ጠባቂ ለመሆን ነው ወደ ማንቸስተር ሲቲ የሚመጣው። ተጫዋቹና ማንቸስተር ሲቲ በግል በሁሉም ነገር ተስማምተዋል። ከማርሴ ጋር የሚኖረው ቆይታ ብቻ ነው ዋናው ነገር። 34 ዓመቱ ነው። በጄምስ ትራፎርድ ቦታ ላይ የጃንሉጂ ዶናሩማ ምክትል ሆኖ ያገለግላል። ማንቸስተር ዩናይትድ አሁንም ሶስተኛ አማካይ መግዛቱ አይቀርም። ወይም ደግሞ የመጀመሪያው ፕራዮሪቲ አንደኛው አማካይ ነው፣ አንደኛው ደግሞ የግራ ተከላካይ ቦታ ላይ ነው። ከሉዊስ ሆል ጋር በተደጋጋሚ ስሙ ይነሳል። የማይክል ካሪኩ ማንቸስተር ዩናይትድ አሁንም ግን አንድ አማካይ መጨመሩ አይቀርም እየተባለ ነው። ሳንቶስ እና የሪት ሄልማንስን ቡድኑ ማስፈረሙ የሚታወስ ነው። ማንቸስተር ሲቲ እስከ 80 ሚሊዮን ዩሮ አውጥቶ ፔድሮ ኔቶን ማስፈረም ይፈልጋል እየተባለ ነው። ፔድሮ ኔቶን ቶትናምም ሊቨርፑልም ኤስ ሚላንም ይፈልጉታል። ሌሎች ትልልቅ የአውሮፓ ቡድኖችም ይፈልጉታል። ገና 26 ዓመቱ ነው። የቼልሲ ዋና ሰዎች መካከል አንደኛው የሆነ ነው የፖርቱጋላዊ። ማንቸስተር ሲቲ ቀድሞ ያሰለጠኑት አሰልጣኝ ኤንሶ ማሬስካ ግን ይህን የመስመር አጥቂ በሲቲ ኦፍ ማንቸስተር ኢቲያድ ማየት እንደሚፈልጉት ተናግረዋል። እስከ 80 ሚሊዮን ዩሮ ሊያቀርቡም እንደተዘጋጁ እየተነገረ ነው።